በርካታ ወጣቶች የአፈሳ ስጋት ውስጥ እንዳሉ ገለጹ። ከሰሞኑ እየተሰማ ያለው የወጣቶች አፈሳ ብዙ እየተባለለት ይገኛል። በመንግስት መጋዘን ውስጥ ስላሉ ወጣቶች የተሰማውን መረጃ በርካታ ትልልቅ ዘጋቢ ሚዲያዎች ሳይቀሩ እየዘገቡት ይገኛሉ። አሳሳቢ ደረጃ ላይ ደርሷል የተባለ ስላለው አፈሳ በስፋት የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ ኢትዮጵያ የባህር በርን ማግኘት አለባት የሚለውን በተመለከተ ያልተጠበቁ ድጋፎች ተሰምተዋል። እኛና ሌሎች መረጃዎችን በዝርዝር መረጃችን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ ከሁለት ሳምንት በፊት ጀምሮ በኦሮሚያ የተለያዩ አካባቢዎች ወጣቶች ከመንገድ እየታፈሱ መሆናቸውን ወላጆች፣ ወጣቶችና ፖለቲከኞች በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ ነው። ቢቢሲ ያነጋገራቸው የከተማዋ ነዋሪዎችም በግዳጅ የታፈሱ ወጣቶችን እንደሚያውቁ እናም እነርሱም ባላቸው ስጋት የተነሳ ድንገት ከተያዝን በሚል ገንዘብ ይዘው እንደሚንቀሳቀሱም ተናግረዋል። ቢቢሲ ከአዲስ አበባ 100 ኪሎ ሜትር ያለ ርቃ የምትገኘው በአዳማ ከተማ የሚገኝና ከመንገድ ላይ ታፍሰው ታግረውበታል የተባለን አንድ መጋዘን መመልከቱን አስታውቋል። ይህ የማጎሪያ መጋዘን በመንግስት ባለቤትነት ስር ያለ ሲሆን በርካታ ወጣቶች በአዳራሹ አካባቢም ተሰብስበው ይታያል። የመጋዘኑ መግቢያ አካባቢም ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሚያ ሚሊሺያ የደንብ ልብስን የለበሱ የጸጥታ ኃይሎችም ጥበቃም ያደርጉለታል። ከመጋዘኑ ውጪም ልጆቻቸው እዚያ መጋዘን ውስጥ የሚገኙ ቤተሰቦች እንዲሁም ባሎቻቸው የተያዙባቸው ሴቶችም ተሰብስበው ይታያሉ። የተወሰኑ ሴቶች ጨቅላ ህጻናትን ያዘሉ ሲሆን ሌሎች ደግሞ ለቤተሰቦቻቸው የሚሰጥ ውሃና ምግብ ይዘዋል። ቢቢሲ በዚህ የማቆያ መጋዘን አካባቢ ከተሰበሰቡ ሰዎችም እንደተረዳው ወጣቶቹ ከመንገድ ላይ ከታፈሱ በኋላ በጸጥታ አካላት ወደዚህ ቦታ የመጡም ናቸው። በህዳር ወር የኦሮሚያ ክልል የአስተዳደር አካላትና የጸጥታ ኃይሎች ህጻናትና የአእምሮ ህሙማንን ጨምሮ በርካቶችን የመከላከያ ሰራዊትን እንዲቀላቀሉ በሚልም በግዳጅ እንደያዙ የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ማድረጉ ይታወሳል። በአዳማ ነዋሪ ሆነ እናም ለደህንነቱ በመስጋትም ስሙን ከመናገር የተቆጠበ ወጣትም ጓደኞቹ ከመንገድ ላይ ተይዘው መታሰራቸውን በመግለጽም እርሱም ስጋት እንደገባው ለቢቢሲ አፋን ኦሮሞ ተናግሯል። ከምሽቱ 1 ሰዓት ከሆነ መንገድ ላይ አስቁመው ይወስዱዋል። ማንም ለምን እንደተያዝክ አይነግርክም፣ በመኪና ጭነው ይወስዱዋል ሲልም ያለውን ሁኔታም ገልጿል። አክሎም ገንዘብ ካለ ግን ከተያዝክ በኋላም የመለቀቅ ተስፋ አለም ይላል። ባለፈው ምሽት እንዴት እንደተረፍ እኔና ፈጣሪነን የምናውቀው መያዝ ብቻ ሳይሆንም ገንዘብ ትጠየቃለ፣ እንድትለቀቅ የምትፈልግ ከሆነ ገንዘብ እንድትከፍል ትጠየቃለ ሲልም ይናገራል። በቅርቡ ጓደኞቹ የደረሰባቸውንም በመግለጽ ሲያስረዳ 3 ጓደኞቼን ሳርተራ አዳማ አካባቢ በቁጥጥር ስር አዋሏቸው። በ10 ሺዎች የሚቆጠር ብር ጉቦ እንዲከፍሉ ተጠየቁ። ከዚያም እነርሱን ለመልቀቅ የግድ 3 ሰዎችን መተካት ነበረባቸው። የእነርሱን ቦታ ከተማ ውስጥ ዞር ብለው ሌሎች 3 ሰዎችን ይዘው ካመጡም በኋላ ነው እነዚያን 3ቱም የለቀቁትም ይላል። ቢቢሲ ያነጋገራቸው በአዳማ የሚኖሩ ሌሎች ወጣቶችም ድንገት በምሽት በጸጥታ ኃይሎች በቁጥጥር ስር ከዋልን በሚል ገንዘብ ይዘው እንደሚንቀሳቀሱም ተናግረዋል። የስጋት የእነርሱ ብቻ ሳይሆን የቤተሰቦቻቸው መሆኑን የተናገረው የአዳማ ከተማ ነዋሪ ወጣት ነኝ፣ ቤተሰብ መስርቻለሁ፣ ልጅ አለኝ፣ ከተያዝኩ በሚልም ከፍተኛ ስጋት ውስጥ ነኝ። ስለዚህ ሰዎች በብዛት የሚታፈሱበት አካባቢ ርቄ ለመንቀሳቀስ እሞክራለሁ። ገፍቶ ከመጣ በሚል ደግሞ የምንለቀቅበትን ብር በኪሴ ይዤ እንቀሳቀሳለሁ ይላል። በአዳማ ከተማ የጸጥታ ኃይሎች በቁጥጥር ስር የሚያውላቸው ሰዎች ቁጥር ለእያንዳንዱ ጸጥታ አባልና ወረዳ አመራር ተተምኖ የተሰጠ መሆኑን እነዚህ ግለሰቦችም ይናገራሉ። ቢቢሲ በአዳማ ከተማ የሚያካሄደውን አፈሳ እንዲሁም በአስተዳደሩ ላይ ስለሚቀርቡ ወንጀላዎችም በተመለከተ ምላሽ ለማግኘት ያደረገው ጥረትም እንዳልተሳካም አስታውቋል። ለቢቢሲ አስተያየታቸውን የሰጡ የአዳማ ከተማ ነዋሪ አመራሮቹ ምን ያህል ሰዎች እንደሚጠበቅባቸውም ተነግሯቸዋል። ስለዚህ ያገኙትን ያፍሳሉ። የተጣለባቸውን ኮታ ለመሙላት ሲሉም ጫማ በመጥረግ ስራ ላይ የተሰማሩትን ሊስትሮች ሳይቀር በቁጥጥር ስር ያውላሉም ብሏል። ሌላ የአዳማ ከተማ ነዋሪ በበኩሉም በተለያዩ አካባቢዎች ከመንገድ ላይ የሚታፈሱ ወጣቶች ላይ ድብደባና የሰብአዊ መብቶች ጥሰት እንደሚፈጸምም ይናገራል። ከኦሮሚያ ክልል መንግስት እንዲሁም ከመከላከያ ሰራዊት እየታፈሱ በአዳራሽ ውስጥ ተይዘው ስለሚገኙና የመከላከያ ሰራዊት አባላት የግዳጅ ምልመላ ነው ስለሚባለው ጉዳይ ቢቢሲ አፋን ኦሮሞ ምላሽ ለማግኘት ያደረገው ጥረት እንዳልተሳካም አክሎ ገልጿል። እስካሁን ድረስ የኦሮሚያ ክልል መንግስትም ሆነ የፌደራል መንግስት በግዳጅ እየታፈሱ ስለ
ስለሚታሰሩ ሰዎች ያሉት ነገር የለም። ከመከላከያ ሚኒስቴር የምልመላ መስፈርት ውጪ በግዳጅ የተያዙ ህፃናትንና ሰዎችን ለማስለቀቅ ቤተሰቦቻቸው ከፍተኛ ገንዘብ ጭምር እንዲከፍሉ ባለስልጣናት ማስገደዳቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ህዳር 26 ቀን 2017 ዓ.ም በምርመራ እንደደረሰበት መግለጹ ይታወሳል። በወቅቱ አንዳንድ የኦሮሚያ ክልል የሚሊሻ አባላት ወጣቶችን ለመከላከያ ሰራዊት አባልነት ምልመላ በሚል ከተያዙ በኋላ ለመልቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ ያስገደዱ መሆኑን ኮሚሽኑ አረጋግጫለሁም ብሏል። በአንዳንድ አካባቢዎችም የመንግስት ሰራዊት አመራሮች ከመስፈርት ውጪ የተደረገ ምልመላ መሆኑን በመግለጽ በክልሉ የጸጥታ አካላት የተያዙ ሰዎች ከማቆያ ስፍራዎችም እንዲለቀቁ ያደረጉ መሆኑን መገንዘቡን ኢሰመኮ አመላክቷል። ወደ ቀጣይ መረጃችን ስናመራ ኢትዮጵያ ከጎረቤት ሀገራት ጋር የጋራ ጥቅምን ማዕከል ባደረገ መልኩ በሚደረግ ድርድር የባህር በር ማግኘት እንደሚገባት በአፍሪካ ጉዳይ የፖለቲካ ተንታኝ የሆኑት ላውረንስ ፍሪማን ተናግረዋል። ዲፕሎማሲያዊ ትብብርን በማጠናከርና በሰጥቶ መቀበል መርህ የአፍሪካ ቀንድ ቀጠናን አጋርነትን በማሳደግ ረገድ ኢትዮጵያ ትልቅ ሚና እንደምትጫወት የፖለቲካ ተንታኙ ገልጸዋል። ከመረጃ ምንጫችን ጋር ቆይታ ያደረጉት እውቁ የፖለቲካ ተንታኝም ላውረንስ ፍሪማን የህዳሴው ግድብ ተጠናቆ በሙሉ አቅም ኃይል ማመንጨት ሲጀምር የሀገሪቱን ኢኮኖሚ ብቻ ሳይሆን ለቀጠናው ሁለንተናዊ እድገት ትልቅ አበርክቶ ይኖረዋልም ብለዋል። የህዳሴ ግድቡ መጠናቀቅ የኢትዮጵያን የኢንዱስትሪ ዘርፍ ለመቀየር ብቻ ሳይሆን ለቀጠናዊ የኢኮኖሚ ትስስር ቁልፍ ሚና እንደሚኖረውም ጠቁመዋል። ኢትዮጵያ አካባቢን የማይበክል ኃይል ለኬንያና ለጅቡቲ ማቅረብ መጀመሯን የተናገሩት ተንታኙ ይህም ከሀገራቱ ጋር ያላትን የኢኮኖሚ ትብብርና ትስስር ለማጠናከር ያግዛታልም ሲሉም ገልጸዋል። በአፍሪካ ቀንድ ቀጠናዊ ትስስር መጀመሩን የገለጹት ተንታኙ ኢትዮጵያ እያደገ ያለውን ኢኮኖሚዋን ይበልጥ ለማስቀጠል ከጎረቤት ሀገራት ጋር የጋራ ጥቅምን መሰረት ባደረገ የድርድር ሂደት የባህር በር ማግኘት ይገባታልም ሲሉም አስታውቀዋል። ወደ ቀጣይ መረጃችን ስናመራ 30ና 40 ዓመታት የኖረ ቤት ንብረት ያፈራ ቤተሰብ የመሰረተ ሰው ብዙ ነው። ኑሮን ሁሉ በ3 ቀን ውስጥ ማቋረጥ አይችልም። በጅቡቲ የሚኖሩ ኢትዮጵያውያን ድምጽ ነው። የጅቡቲ መንግስት በሀገሩ የሚኖሩ ሰነድ አልባ ኢትዮጵያውያንን በፈቃዳቸው ለቀው እንዲወጡ እንደዛ ካልሆነ ግን የግዳጅ አፈሳ እንደሚጀምር ማስታወቅ ይታወሳል። በዚህ ጉዳይ ላይ አስተያየታቸውን የሰጡና የጅቡቲ ነዋሪ የሆኑት ኢትዮጵያዊው አቶ ኑር መንግስት የዜጎችን ስቃይ ለመቀነስ በዲፕሎማሲ አካሄድ ጣልቃ መግባት አለበት ባይ ናቸው። እሳቸው በጅቡቲ በህጋዊ መንገድ እየኖሩ መሆናቸውን የጠቀሱት አስተያየት ሰጪም ነገር ግን ህጋዊ ሰነድ የሌላቸው ኢትዮጵያውያን እጅግ በርካቶች እንደሆኑም ተናግረዋል። ከዚህ ውስጥም 30ና 40 ዓመት የኖረ ትላልቅ የንግድ ድርጅቶችን የከፈቱ ሀብትና ንብረት ያፈሩ አግብተው የወለዱ ኢትዮጵያውያን አሉም ብለዋል። በአሁኑ ጊዜም ህዝቡ በከፍተኛ ግራ መጋባት ውስጥ ነው ያለው። በ3 ቀናት ውስጥም የሚይዘው የሚጨብጠው ነገር የለምም ሲሉም አስታውቀዋል። የኢትዮጵያ መንግስት በአስቸኳይ ከጅቡቲ መንግስት ጋር ተነጋግሮ ዜጎቹን ከጭንቀት እንዲታደግም ተማጽነዋል። ወደ ተመልካቾቻችን ለሳቶ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።